ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ዙሪያ መለስ የውይይት ፕሮግራማችን ነው። የዛሬው ውይይታችን ርዕሰ ጉዳይ በግብር ማሰባሰብ ላይ ትኩረት የሚያደርግ ይሆናል። ለግብር ማሰባሰብ የሚረዱ ወደ 17 የሚሆኑ መመሪያዎች ከመጋቢት 2011 ወዲህ ተዘጋጅተው ስራ ላይ ውለዋል። ለመሆኑ እነዚህ መመሪያዎች በምን መነሻነት እንዲዘጋጁ ሆነዋል? ምን አይነት ጠቀሜታ ይኖራቸዋል? ምን አይነትስ ጉድለትና ወደፊት መሻሻል የሚገባቸው ነጥቦች አሉ በሚሉት ጉዳዮች ላይ ለመወያየት እንግዶችን እዚህ ስቱዲዮ ጋብዘናል። እዚህ አጠገቤ አቶ በለጠ አህመድ በገቢዎች ሚኒስቴር የሚኒስትሩ የህግ አማካሪ ናቸው። አቶ ተስፋዬ መርጊያ በገቢዎች ሚኒስቴር የታክስና ጉምሩክ የስልጠና ማዕከል ኃላፊ፣ ኢንጂነር መላኩ ዘዘው የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ፕሬዝዳንት፣ እንዲሁም አቶ ታምራት ንጉሴ በአዲስ አበባ ከተማ አስተዳደር የገቢዎች ባለስልጣን የህግ ማስከበር ዘርፍ ምክትል ዋና ዳይሬክተር ናቸው። ክቡራን እንግዶች እንኳን በደህና መጣችሁ። እንግዲህ ቀደም ሲል ለማስተዋወቅ እንደሞከርኩት የዛሬው ርዕሰ ጉዳያችን ዋና ትኩረት ከመጋቢት ወዲህ የግብር አሰባሰብ ስርዓትን የበለጠ ለማዘመንና የተሳለጠ ለማድረግ የሚረዱ መመሪያዎች ተዘጋጅተው ስራ ላይ ውለዋል። በእነሱ ላይ ትኩረት እናደርጋለን። ለውይይታችን ግን መነሻ ይሆን ዘንድ እንግዲህ የግብር ማሰባሰብን በተመለከተ በተለያየ ጊዜ የሚገለጽ ነገር አለ። አገሪቱን ከሌሎች ሀገራት ጋር በማነጻጸር የግብር ማሰባሰብ ሁኔታው የሚጠበቀው ደረጃ ላይ እንዳልደረሰ የሚገለጽ አለ። በተለጠጠ መንገድ አስቀምጦ በእቅድ ተሰርቶ ደግሞ በስኬታማነትም የሚነሳ አለ። ለምሳሌ የዘንድሮ የግብር አሰባሰብ ስንመለከት ከአምናው ተመሳሳይ ወቅት ጋር ሲነጻጸር መሻሻል እንዳለ ይገለጻል። ስለዚህ ከዚህ አንጻር በግልጽ አሁን ያለው በሀገሪቱ የግብር ማሰባሰብ ሁኔታ ምን ይመስላል? እንደ ፌዴራል የየራሳችሁን እይታ እናነሳለን። ምናልባት ከፌዴራል ገቢዎች እንጀምር። አቶ በለጠ። ኦኬ፣ አመሰግናለሁ። ከየትኛው አመት ጀምረን እንደምናቀርብ ትንሽ ቢያስቸግርም በአጠቃላይ ያለፉት ጊዜያት የግብር አሰባሰብ ሁኔታ ሲታይ እስከ 2005-6 ድረስ በከፍተኛ ደረጃ የአሰባሰቡ ሁኔታ እያደገ የመጣበት ወቅት ነበረ። እስከ 97-98 እስከ 100% ድረስ የእቅዱን የሰበሰበበት ሁኔታ ነበረ ተቋሙ። በኋላ የአመራር ስቴቢሊቲውን እያጣ ሲመጣ ከ2005 በኋላ እስከ 2010 አሰባሰቡ በተወሰነ ደረጃ ተቀዛቅዞ የቆየበት ሁኔታ አለ። አሁን በዚህ አመት ደግሞ የተሻለ የግብር አሰባሰቡ የተነቃቃበት ሁኔታ መኖሩን ነው የምናየው። በዚህ አመት ቀደም ሲል ባለፈው አመት ከተሰበሰበው ግብር በ22 ቢሊዮን ብር ብልጫ ያለው ገቢ ነው የተሰበሰበው። ስለዚህ ያሁኑ አሰባሰብ የተሻለ ነው። በዚህ ከቀጠለ በሚቀጥለው አመትም እንደዚሁ በዚሁ ፔስ የሚራመድ ከሆነ የተሻለ ገቢ ይሰበሰባል ብለን ነው የምናስበው። አቶ በለጠ እንደገለጸው ቀደም ሲል የተሰሩ የታክስ አስተዳደር ማሻሻያ ስራዎች እንግዲህ ቀደም ሲል ተሰርተዋል። ከ1990ዎቹ መጀመሪያ አካባቢ የታክስ አስተዳደር ማሻሻያ ስራዎች ፖሊሲንም ጨምሮ ማሻሻያ ስራዎች ተሰርተው ነበርና እነዛ የማሻሻያ ስራዎች የተሻሉ ውጤቶች እያስገኙ ነበረ። በተለይ ደግሞ በ1999 እና 2000 ላይ እንደዚሁ የተከናወኑ የታክስ አስተዳደር የታክስ ፖሊሲ ማሻሻያ ስራዎች እንደዚሁ ለውጦችን አስገኝተዋል እና እነዛንም አጠናክሮ ለመቀጠል የተሰሩ ስራዎች ነበሩ። የካሽ ሬጂስተር ማሽን፣ የተቋማት አደረጃጀት፣ የሰው ኃይል ስምሪት በተመለከተ እንደዚሁ በርከት ያሉ ስራዎች ተሰርተው ነበርና ለውጦችም ታይተው ነበር እና እንደጠቀሰው ከተወሰኑ የቅርብ አመታት ወዲህ ይሄ የታክስ አስተዳደሩ ስራ በተወሰነ መልኩ የመቀዛቀዝ ከአጠቃላይ ከአገራዊ ሁኔታ ጋርም ተያይዞ እንደዚሁ የመቀዛቀዝ ሁኔታ ነበርና በዚህ አመት እንደተጠቀሰው በርከት ያሉ ስራዎች ተሰርተዋል።
በተለይ እነዚህ ስራዎች ቀደም ሲል ይህን የታክስ አስተዳደር የታክስ ፖሊሲውንም ለማሻሻል የተቀረጹ የህግ ማሻሻያዎች ነበሩና እነዛን በተለይ ለማስፈጸም በርከት ያሉ መመሪያዎች የወጡት በዚህ አመት ላይ ነው። በርከት ያሉ እንቅስቃሴዎች ተካሂደዋል። ከዚህም በተጨማሪ የገቢ አሰባሰቡንም ለማጠናከር እንደዚሁ ሰፋ ያሉ ስራዎች ተሰርተው ነው ይሄ ውጤት ሊገኝ የቻለው። ይሄ ውጤት ቢገኝም አሁንም ከሌሎች አገሮች አንጻር ስንመለከተው አሁንም የአገራችን የታክስ አሰባሰብ ብዙ የሚቀረው ነው። አንዱ እንግዲህ ትልቁ አብዛኛው ሀገር የሚጠቀምበት መለኪያው የተሰበሰበው ገቢ ከአጠቃላይ አገራዊ ምርት ጋር ማነጻጸር ነው። ከዛ ጋር ሲነጻጸር እኛ አሁንም ያለ ነው በጣም በዝቅተኛ ደረጃ ላይ ነው። ስለዚህ ይሄ የሚጠቁመን በርካታ ስራዎች መሰራት እንዳለባቸው ነው። በታክስ አስተዳደሩም በኩል በግብር ከፋዩም በኩል ልንሰራቸው የሚገቡ በርከት ያሉ ስራዎች መኖራቸውን የሚጠቁም ነው። ምንም እንኳን የተሻለ እንቅስቃሴ ያደረግን ቢሆንም። ጥሩ። አዲስ አበባ ከተማ አስተዳደር እሺ፣ እንግዲህ አዲስ አበባ ከተማ አስተዳደርም ከገቢ ጋር ተያይዞ በተለይ ባለፈው በጀት አመት የታክስ አስተዳደሩ በከተማው አስተዳደር እንዲመራ ከተመለሰ በኋላ የነበረው አፈጻጸም ተጠናክሮ የቀጠለና ለውጥም የነበረው ነው። ከኋላ ጀምሮ ስናየው እንግዲህ 2003 አካባቢ የታክስ አስተዳደር ስራውን ለማጣጣም ሲባል የአስተዳደሩ በገቢዎችና ጉምሩክ እንዲመራ በውክልና ተሰጥቶ ነበር። እንግዲህ ከዛን ጊዜ በፊት የነበረው አፈጻጸም 4 ቢሊዮን አካባቢ ቢሆን ነው የነበረው። ነገር ግን በገቢዎችና ጉምሩክ አስተዳደር ስር በነበረበት ጊዜ 7 አመታት በኩል እድገቱ ወደ 27 ቢሊዮን መሰብሰብ እስኪችል በየአመቱ እድገት እያስመዘገበ ነው የመጣው። እሱ ከሆነ በኋላ በቅርበት አስተዳደሩንም ለመምራት ፖለቲካሊ ለመምራት የከተማው አስተዳደር የሄደበትን ምክንያት አሳክቷል። ሃርሞናይዜሽን ተፈጥሯል። በአሰራር ዙሪያ በተለያዩ የህግ ማስከበር፣ የታክስ አወሳሰን፣ የኦዲት አሰራሮች ላይ ማጣጣም ስለተፈጠረ በተለይ ደግሞ የ2009 ላይ የተሰራው የቀን ገቢ ግምትን ተከትሎ በርካታ ቅሬታዎች ስለነበሩ እነዚህን ቅሬታዎችን በቅርበት ከመፍታት አንጻር አስተዳደሩን ወደ ከተማው በመመለስ ሰፊ ስራዎች ሲሰሩ ቆይተዋል። ስለዚህ የነበሩ ቅሬታዎችን የ2009 ግምትም ከዛ በፊትም ሲንከባለሉ የነበሩትን በመፍታት ከግብር ከፋዩ ላይ በተሻለ በመቀራረብ ሌሎች ተጨማሪ እርምጃዎችንም በመውሰድ ጭምር የ2011 የቅድ አፈጻጸማችን የተሻለ ነው የነበረው። 93.5% ከቅዳችን አሳክተናል። በእድገት ደረጃ ኒርሊ 5 ቢሊዮን እድገት ያስመዘገበ አፈጻጸም ነው የነበረው። የዚህ በጀት አመት የመጀመሪያው ወርን ስናየው በተመሳሳይ ከቅዳችን 95.8% ያሳካንበት ነው የነበረው የሐምሌ ወርንም ስናየው። ስለዚህ የገቢ አፈጻጸሙ ከጊዜ ወደ ጊዜ እድገት እያመጣ ነው ያለው። ይሄም እየሆነ ያለው ከግብር ከፋዩ ላይ የበለጠ ተቀራርቦ ለመስራት ጥረቶች እየተደረጉ ስለሆነ የመልካም አስተዳደር ችግሮችንም በቅርበት እየተከታተሉ ለመፍታት ጥረቶች ስለተደረጉ ነው። ጥሩ። እንግዲህ ከመንግስት ወገን ያው በቁጥርም የተደገፈ ሪፖርት ነው የቀረበው። ምናልባት ተገልጋዩ ግብር ከፋዩ ደግሞ አንዱ የንግዱ ማህበረሰብ ነውና እስቲ አሁን ለንግዱ ማህበረሰብ አሁን ያለው የግብር አከፋፈል ሂደት ቀላል ነው ወይ? እንደ ስራ አይቆጠርም ወይ? ነፃ ሆናችሁ ደስተኛ ሆናችሁ ሄዳችሁ የምትከፍሉበት ስርዓት ተዘርግቷል? ምናልባት በዛ መንፈስ እየተውትን ቢያቀርቡ። እሺ፣ አመሰግናለሁ። ሀገራችን ኢትዮጵያ በቢዝነስ ዱይንግ ቅለት በወርልድ ባንክ ኢንዴክስ እንደ ሀገር 159ኛ በታክስ አከፋፈል ፓርቲኩላሪ ደግሞ ስናየው ወደ 138ኛ ደረጃ ነው ያለችው። ከሩዋንዳና ከኬንያ ጋር እንኳን ስናነጻጽረው በጣም በሰፊ ርቀት ነው የምንገኘው። ስለዚህ ግብር ከፋዩ ወደ ሚኒስቴር መስሪያ ቤቱ ወይም ወደ ግብር ሰብሳቢ ተቋሙ ሄዶ ግብር ለመክፈል በሚያደርገው ጥረት ስቲል መሻሻሎች፣ ለውጦች አሉ። ግን ስቲል የሚቀራቸው ነገሮች እንዳሉ
ራሱ ገቢ ሰብሳቢ ተቋሙም አምኖ ዱይንግ ቢዝነስ ኢንቫይሮንመንትን ለማስተካከል በከፍተኛ ደረጃ እየተሰራ እንደሆነ ይታወቃል። በግብር ሰብሳቢ ተቋሙና በነጋዴው መካከል ግብርን መሰብሰብ በተመለከተ አንድ አይነት ገጽ ላይ የምንገኝ ብንሆንም ሁልጊዜ ነጋዴው የሚያነሳው ስለ ፍትሃዊነት ነው። የግብርን ፍትሃዊነትን በተመለከተ ፍትሃዊ ለማድረግ ገቢዎች ሚኒስቴር በየጊዜው የተለያዩ ሰርኩላሮች፣ የተለያዩ አዋጆች፣ የተለያዩ መመሪያዎች ይወጣል። እኔ እንግዲህ እስከማውቀው ድረስ በኢትዮጵያ ካሉት ሁሉም ሚኒስቴር መስሪያ ቤቶች በአዋጅ በመመሪያ በደንብ ብዛት ገቢዎች ሚኒስቴርን የሚተካከለው የለም። ከ200 በላይ አዋጅ መመሪያ ደንቦችን በየጊዜው ወጥቷል። በየጊዜው ደግሞ እነዚህ ሚሻራሉ፣ ሚስተካከላሉ፣ አፕዴት ይደረጋሉ። እንግዲህ በየጊዜው የተፈጠረውን ችግር መሰረት እያደረገ እየተስተካከለ መሄዱና እያስተካከሉ ለመሄድ የሚደረገውም ጥረት በእጅጉ የሚመሰገን ነው። ቅድም እንደተነሳው አገራችን ካላት ከጂዲፒው አንጻር ከምታመነጨው ጂዲፒ አንጻር እየተሰበሰበ ያለው ታክስ ከሰሃራ በታች ካሉ ሀገራት አንጻር ሲነጻጸር አሁን ኦን ዘ አቨሬጅ 18% አካባቢ ነው። የኛ ወደ 10% አካባቢ ነው። ሁልጊዜ በየመድረኩ በተለይ የገቢ ሰብሳቢ ተቋማት ሰዎች ሲነሱ እየተሰበሰበ ያለው ግብር በጣም አነስተኛ ነው እየተባለ ይነገራል። አዎ አነስተኛ ነው። ግን አነስተኛ የሆነው የትኛው ዘርፍ ላይ ነው ብሎ ደግሞ ማየትን ይጠይቃል። ለጂዲፒ ኮንትሪቢዩት የሚያደርጉ ማኑፋክቸሪንግ ሴክተሩ አለ፣ አግሪካልቸራል ሴክተሩ አለ፣ አገልግሎት ሴክተሩ አለ። በአብዛኛው ግብሩ እየተሰበሰበ ያለው ከአገልግሎት ሴክተሩ ነው። ማኑፋክቸሪንግ ሴክተሩ አገሪቱ ላይ ባለው የተለያዩ የሃርድ ከረንሲ የኢምፖርት ኤክስፖርትና ምን ችግሮች እየከፈለ ቢሆንም የሚጠበቀውን ያክል ላይሆን ይችላል። ግብርና ላይ ግን ለጂዲፒ ከ35% ያላነሰ ኮንትሪቢዩት የሚያደርገው ግብርና የሚጠበቀውን ያክል ግብር እየተሰበሰበበት አይደለም። የግብርና ታክስ ቢሰበሰብ ኖሮ ከሰሃራ በታች ካሉት ሀገሮች የሚጠበቀውን ያክል ግብር ማስቀመጥ የምንችልበት አግባቦች ይፈጠሩ ነበር። ስለዚህ ከ1994 አዲስ የግብር ህጎችን ማውጣት ከተጀመረ ጊዜ ጀምሮ በየጊዜው እየተሻሻሉና እየተስተካከሉ የመጡት ነገሮች በበጎ የሚታዩ ሆነው ስቲል ግን በገቢ ሰብሳቢ ተቋሙና በነጋዴዎች መካከል ግልጽ የሆነ መናበብና መግባባት ተፈጥሮ ነጋዴው የገቢዎች ሰራተኞችን ሳይፈራ፣ ገቢዎች ሰራተኞች ደግሞ ነጋዴውን ሳያሸማቅቁ በፍቅር ለአንድ ሀገር ግብር የመሰብሰቡን ሂደት ለመስራት የሚጠይቀን ብዙ ስራ እንዳለ አስባለሁ። ጥሩ። ስለዚህ ይህን እንደመነሻ እንውሰድና በተለይ የግብር አሰባሰቡን ዘመናዊ የተሳለጠ ለማድረግ ግብር ከፋዩም ያለበትን አውቆ ተገንዝቦ በዘመናዊ መንገድ መረጃዎችን ይዞ እንዲከፍል እና ለሚፈለገው ልማት ለማዋል የሚያስችሉ የተለያዩ ማሻሻያዎች በሂደት ሲደረጉ እንደቆዩ ይታወቃል። በተለይም ደግሞ በግብር ላይ የማሻሻያ ወይም የማዘመን ስራ ከተጀመረ ወዲህ ከመጋቢት ወዲህ ባለው ጊዜ ወደ 17 መመሪያዎች ስራ ላይ እንዲውሉ ተደርጓል፣ እንዲወጡ ተደርጓል እና እነዚህ መመሪያዎች ለምንድን ነው ማዘጋጀት ያስፈለገው? መነሻው ምንድን ነው? ምንስ አይነት ነገር ይቀይራሉ ተብሎ ታስቦ ነው? ያው የውይይታችን ትኩረት ይሄ ላይ ስለሆነ እንዲህ እያየናቸው እንሄዳለን። ስለዚህ መጀመሪያ መመሪያዎቹን ለማዘጋጀት መነሻ ከሆነው ነገር እንጀምር። እንግዲህ ቅድም እንደተገለጸው የታክስ አስተዳደር ውጤታማ እንዲሆን ከሚያስችሉት አንዱ የአሰራር ስርዓቶች፣ መመሪያዎች እና አዋጆች፣ ደንቦች ያለውን ችግር ከግምት ውስጥ አስገብተው ፍትሃዊ ኢኩዊታብል የምንለውን ፌር ሆነው መዘጋጀት አለባቸው፣ ግልጽም መሆን አለባቸው። አንዱ የታክስ አስተዳደር መርህ ትራንስፓረንሲ የምንለው ነው፣ ግልጽነት የምንለው ነው እና አሰራሮች እና የተለያዩ የታክስ አስተዳደር ስራዎች በመመሪያ በህግ እና በደንብ እንዲወጡ የሚደረገው አንዱ ግልጽነትን ለማምጣት ነው። ሁለተኛው ቅድም እንደተገለጸው የኢትዮጵያ የታክስ አስተዳደር ስርዓት ለግብር ከፋዩ ምቹ አይደለም። ቅድም እንደተገለጸው በዓለም አቀፍ ደረጃም የተደረጉ ጥናቶች የሚያሳዩት
ይሄ ኢዝ ኦፍ ዱይንግ ቢዝነስ የሚባለው ጥናት የሚያሳየው የኢትዮጵያ በአጠቃላይ የኢትዮጵያ የመንግስት መስሪያ ቤት አሰራር ለተገልጋዩ አመቺ አይደለም። ከወጪም አንጻር ከጊዜም አንጻር በውጤቱም ደረጃ ከፌርነሱ እነዚህ አንድ ላይ ሆነው የገቨርነንስ ችግር ያለበት መሆኑ ይታወቃል። ስለዚህ አሁን በቅርቡ የኢትዮጵያ መንግስት ይሄንን አሁን የተገለጸውን ችግር ከግምት ውስጥ በማስገባት በሁሉም የመንግስት መስሪያ ቤቶች ስለ ኢዝ ኦፍ ዱይንግ ቢዝነስ ራሱን የቻለ መመሪያ ሰጥቷል መንግስት እና ሁሉም መስሪያ ቤቶች በየተሰማሩበት መስክ የሚሰጡትን አገልግሎት ቀልጣፋ ለማድረግ ጥራት ያለው ለማድረግ ውጤታማ ለማድረግ ወጪ ቆጣቢ እና አመቺ ለማድረግ እየሰሩ ነው ያሉት እና እነዚህ መመሪያዎች ቀደም ሲልም ሲዘጋጁ የነበሩ ቢሆንም በዚህ አመት አጋማሽ ከዚህ አመት አጋማሽ በኋላ በፍጥነት ይሄን ከመንግስት የወረደውንም ማዕመራር ከግምት ውስጥ ማስገባት በፍጥነት የኢዝ ኦፍ ዱይንግ ቢዝነስን መሰረት በማድረግ በተበታተነ መንገድ ይሰራባቸው የነበሩ ሰርኩላሮች፣ ደብዳቤዎች፣ የተለያዩ መመሪያዎች በአንድ ላይ መምጣት ያለባቸው ኮምፓይልድ መሆን ያለባቸው ነገሮች እየተበታተኑ ለአስተዳደርም ለመረዳትም ለግልጽነትም ለተገልጋዩ አስቸጋሪ የሆኑበት ሁኔታ ስለነበረ እነሱን ስራዎች በዚህ አጭር ጊዜ ውስጥ ለመስራት በተደረገው ጥረት እነኚህ የተባሉት 17 መመሪያዎች በዚህ አመት አጋማሽ ላይ እንዲጸድቁ ተደርጓል ማለት ነው። አቶ በለጠ እንደጠቀሰው እነዚህ በርከት ያሉ መመሪያዎች በዚህ አመት ወጥተዋል። የነዚህ መመሪያዎች ዋናው መነሻው በቅርብ የተደረጉ በታክስ ስርዓቱ ላይ የተደረጉ ለውጦች አሉ። አንዱ ዋነኛው የገቢ ግብር ህጉ ተሻሽሏል። አዲስ የገቢ ግብር አዋጅ በ2008 መጨረሻ ላይ ወጥቷል። እንደዚሁም ያን ተከትሎ ደግሞ የሚኒስትሮች ምክር ቤት ደንብ አውጥቷል። ከዚህ በተጨማሪ የታክስ አስተዳደሩን የበለጠ ለማዘመን ተብሎ ቀደም ሲል በየታክስ ህጎች ውስጥ የነበረው የታክስ አስተዳደር ድንጋጌዎች ራሱን ችሎ በአንድ አዋጅ ውስጥ እንዲካተት እንዲወጣ ተደርጓል እና አዲስ የታክስ አስተዳደር ህግም ተቀርጾ ስራ ላይ እንዲውል ተደርጓል። እነዚህ አዋጆች የወጡት በ2008 መጨረሻ ላይ ነው እና እነዚህን አዋጆች በተሟላ ሁኔታ ተፈጻሚ ለማድረግ ዝርዝር የአፈጻጸም መመሪያዎችን ማውጣት ያስፈልግ ነበረ። በተሟላ ሁኔታ እነዚህ የህግ ማሻሻያዎችን ስራ ላይ ለማዋል ማለት ነው እና እነዚህ አዋጆች በሚሰጧቸው ስልጣን መሰረት የገቢዎች ሚኒስትርና የገንዘብ ሚኒስትር እነዚህን መመሪያዎች ሊያወጡ ችለዋል። እንግዲህ እነዚህ መመሪያዎች ሲወጡ ታሳቢ የሚያደርጉት ምንድነው? አንዱና ዋነኛው እነዚህን ህጎች ማሻሻል ያስፈለገበት ምክንያት ነው። አንዱ ዋነኛው እነዚህን ህጎች ማሻሻል ያስፈለገበት ምክንያት ከመጀመሪያው እነዚህ ህጎች ቀደም ሲል የነበሩት ከ14 አመት በላይ የሆናቸው ህጎች ነበር ተፈጻሚ ሲሆኑ የነበረው እና አሁን ያለውን በኢኮኖሚ ውስጥ ያሉትን ለውጦች ሊያስተናግዱ የሚችሉ አልነበሩም በፊቶቹ የታክስ ህጎቻችን ማለት ነው። ስለዚህ አሁን ያለውን የኢኮኖሚ ሁኔታ ከግምት ውስጥ ያስገቡ ሆነው ነው የተቀረጹት። አሁን ያሉትን የአገልግሎት አሰጣጥ ደረጃዎችም ሊመጥኑ በሚችሉ መልኩ ነው እነዚህ ህጎች አሁን የተቀረጹት እና እነዚህን ህጎች ደግሞ በተሟላ ሁኔታ ለመፈጸም ዝርዝር የአፈጻጸም መመሪያዎችን ማውጣት ያስፈልግ ነበርና እነዚህ ዝርዝር የአፈጻጸም መመሪያዎች እንዲወጡ ተደርገዋል። እነዚህ ዝርዝር የአፈጻጸም መመሪያዎች ለፈጻሚውም ለግብር ከፋዩም ግብሩን እንዴት መክፈል እንዳለበት በምን አግባብ መክፈል እንዳለበት የበለጠ ግልጽ የሚያደርጉና ምቹ የሚያደርጉ ናቸው። አገልግሎት አሰጣጡንም ምቹ የሚያደርጉ ናቸው። ከዛም በተጨማሪ ግን የህግ ማስከበር ስራውንም የበለጠ እንዲጠናከር የሚያደርጉ ናቸው። የበለጠ የህግ ማስከበር ስራውን አጠናክሮ ለመስራት የሚረዱ ናቸው እና በአጠቃላይ የታክስ አስተዳደር ስራውን የበለጠ ውጤታማ ያደርጉታል። የአገልግሎት አሰጣጡንም የበለጠ ውጤታማ ሊያደርጉ የሚችሉ ናቸው ማለት ነው። ጥሩ። በዚህ በመመሪያው ተጠቃሚ ከሚሆኑ አካላት መካከል የአዲስ አበባ ከተማ አስተዳደር የገቢዎች ባለስልጣን ነው።
እንደ መንግስታዊ ተቋም በፌዴራል ደረጃ ተዘጋጅቶ የሚወጡ አዋጆችና መመሪያዎችን መሰረት አድርጎ አገልግሎት ይሰጣልና ለናንተ አሁን እነዚህ መመሪያዎች ወጥተው ወደ ተግባራ ሲመጣ በስራችሁ ላይ ያመጣው ለውጥ አለ ወይ? ምን አይነት ፋይዳ አስገኝቷል? በጣም ጥሩ። እንግዲህ ይሄ መመሪያ ሲወጣ ወጥቶ ቀጥታ የሚደርሰን ሳይሆን በማውጣት ሂደቱ ውስጥ ተሳታፊም ነበር። የአዋጁ ቅድም እንደተባለው መመሪያዎችም ቅድም እንደተጠቀሰው ሲወጡ ተሳታፊ ነበር። ሰው በተሳትፎ ሂደቱ ውስጥም በተለይ አዲስ አበባ ከተማ አስተዳደር ያው ከግለሰብ ግብር ከፋዮችን ነው የሚያስተዳድረውና ከግለሰብ ግብር ከፋዮች ጋር የተያያዙ በታክስ አስተዳደር ሂደቱ ውስጥ የገጠሙ ችግሮችንም ሊፈታ በሚችል መንገድ መመሪያውም እንዲረቅ ህጉም እንዲረቅ በማድረግ ረገድ ያው ሚና ነበረ። ስለነበረም በዚህ ሂደት ውስጥ ህጉ በዝርዝር መመሪያ አሰራር ይቀመጥላቸዋል ተብሎ የተቀመጡ በጥቅል ህጉ በአዋጆቹ የተቀመጡ ጉዳዮችን በዝርዝር የወጡባቸው መመሪያዎች ለስራችን በጣም ጠቃሚ ናቸው የነበሩት። ለአብነት ማንሳት ይቻላል። ለአብነት የንግድ ስራ ከተቋረጠ በኋላ የነበረ ስቶክ ወይም ኢንቬንተሪ ሲሸጥ ግብር የሚከፈልበት ሁኔታ ወይም ስርዓት በመመሪያ ተደንግጓል። አሁን ቀደም ሲል ያልነበረና በተለይ አፈጻጸም ላይም ችግር ይፈጥር የነበረ እንደየው ኦዲተሩ የግል የሳብጀክቲቭ የሆነ ሁኔታ ይወሰንበት የነበረ ሁኔታ ነው የነበረው። ግልጽ ለማድረግ ያው ግብር ከፋዮች ንግዳቸውን ሲያቋርጡ ስቶክ ሊኖራቸው ይችላል። ይሄን ስቶክ በተመለከተ ንግዱ ሲቋረጥ ይሄን የንግድ እቃ እንደተሸጠ ቆጥሮ ባልተሸጠበት ሁኔታ እንደተሸጠ ቆጥሮ የሁለቱንም የተጨማሪ እሴት ታክስ ተመዝጋቢ የሆነ የተጨማሪ እሴት ታክሱንም የንግድ ስራ ገቢ ግብሩንም የሚወሰንበት ሁኔታ ነበር። የተጨማሪ እሴት ታክሱን በተመለከተ በእርግጥ ቀድሞም የነበረው አሰራር ተመላሽ ታክስ የተጠየቀበት ከነበረ እሱን አትሊስት ሪቨርስ ማድረግ የሚያስችል አሰራር ነበረው። ነገር ግን የንግድ ስራ ገቢ ግብሩን በተመለከተ አልተሸጠም። አንዳንዱ ኦዲተር ወደ ሽያጭ ቀይሮ ግብር የሚያሰላበት ሁኔታ ነበረ። አንዳንዱ ደግሞ ባልተሸጠበት ሁኔታ ሽያጭ አለ የሚል ነገር መውሰድ ስለማይቻል ግብር ማስላት አይቻልም ብሎ የሚተውበት ሁኔታ የአሰራር ወጥነት የጎደለው ነገር ይፈጠር ነበር። ነገር ግን አሁን ይሄንን የሚፈታ መመሪያ ተቀምጧል። ስቶኩን ይዞ ሲወጣ ባልተሸጠበት ሁኔታ ወደ ሽያጭ የምትቀይርበት ሳይሆን ስቶኩን ይዞ ነው የሚወጣው። ነገር ግን ይሄ ስቶክ በሚሸጥበት ጊዜ አሳውቆ ግብር ሊከፍል የሚችልበትን ሁኔታ የደነገገ መመሪያ ነው። ስለዚህ የነበረን ችግር የሚፈታ አሁን ጥቅም ላይ ሲውል ለአገልግሎት አሰጣጡም ለገቢ አሰባሰቡም የሚያግዝ ሆኖ ነው የተገኘው። ሌሎቹንም መመሪያዎች ስናያቸው በተመሳሳይ መንገድ ቀድሞ ለአሰራር ለአገልግሎት አሰጣጥ እንቅፋት የነበሩ ጉዳዮችን የሚፈቱ ነው የነበሩት። ቀድሞ የነበሩ መመሪያዎችም ቢሆኑ ሰፋ ብለው እይታቸው ሰፋ ብሎ በተለይ ወቅቱ ከሚጠይቀው ኢኮኖሚው ያለበት ደረጃ ከሚጠይቀው ሁኔታ ጋር ተጣጥሞ አገልግሎቱንም ማሳለጥ የገቢ አሰባሰቡንም ማሳለጥ የሚችሉ የኦዲት አሰራርንም ማሳለጥ የሚችሉ መመሪያዎች ናቸውና ስለዚህ በተሻለ ሁኔታ የተቀረጹ ለአገልግሎት አሰጣጥም ምቹ የሆኑ መመሪያዎች ናቸው የሚል ነው ያለው። እንደ ግብር ከፋዮች እነዚህ መመሪያዎች ምናልባት ከዚህ ቀደም ታነሷቸው ለነበሩ ጥያቄዎች ምላሽ የሰጡ ናቸው ወይ? እንደዛም ከሆነ ማሳያዎችን በዛ በመጀመሪያ የገቢዎች ሚኒስቴር እነዚህ በተለይ አዲስ የወጡት መመሪያዎች ከመውጣታቸው አስቀድሞ እንደ ዳይሬክቲቭ ከመውጣታቸው አስቀድሞ ለኛ ለኢትዮጵያ ቻምበር ተልኮልን እኛም በሪሰርችና አድቮኬሲ ዳይሬክቶሬቶቻችንና በአባል ምክር ቤቶቻችን በሪጂናል ተመካክረንበት የራሳችንን ግብአት የሰጠንበት መንገድ አለና ይሄ መለመድ አለበት። ብዙ ጊዜ ብትቀበለው ተቀበለው ባትቀበለው ቶ የሚል ነገር የሆነ ነገር ሲመጣ መመሪያ እያወጣ ነው ይሄን አድርጉ የሚባለው። ግን ዞሮ ዞሮ እኛም እንደ ግብር ከፋይ አስፈጻሚውም እንደ ግብር አስከፋይ ብላንድ ሀገር ስለምንሰራ እየተነጋገሩ ይሄን ነገር መስራቱ ለሀገር ቫልዩ ስላለው ወደፊትም በሚወጡ ፕሮክላሜሽንስ ዳይሬክቲቭስ ላይ
መመካከሩ ጥሩ ነው ያስባለሁ። በንግዱ ማህበረሰብና በገቢ ሰብሳቢ ተቋሙ መካከል ሁሉ ጊዜ በተለይ በሂሳብ መዝገብ አያያዝ ላይ እንደዚሁም ደግሞ ሂሳብ መዝገብ ቀርቦ ደግሞ ኦዲት ይደረግ ሲባል የማያግባቡ ብዙ ነገሮች በየጊዜው ይፈጠራሉ። እነዚህ ነገሮች እንግዲህ እስከ ኮርት ኬዝ ድረስ ይሄዳሉ። የነዚህ ነገር ዋና መነሻ ምንድነው? ግብር ከፋዩና ግብር አስከፋዩ ሁለታቸውን ሊያግባባ የሚችል የተቀመጠ አንድ ነገር ስለሌለ ይሄ ኦዲተሮቹ ወይም የታክስ አስከፋዮቹ እንዲህ ሊሆን ይችላል ብለው ግብሩን ማክሲማይዝ ለማድረግ በሚደረግ አሰራር ከግብር ከፋዩ ጋር ያለ መስማማቶች ይፈጠራሉ። ሳብጀክቲቭም ይሆናል፣ ለኪራይ ሰብሳቢነትም ደግሞ የሚዳርጉ በርካታ ነገሮች ይፈጠራሉ። የነዚህ መመሪያዎች መውጣት በመካከል ያለውን ነገር አውቆ ግብር ከፋዩን መብቱን እንዲያስከብር፣ ግብር አስከፋዩም ደግሞ ከተቀመጠለት መስመር ወጥቶ አላግባብ እንዳይጠይቅ እና ሁለቱ ተግባብተው ስራ እንዲሰሩ ትልቅ ቫልዩ አለው። በተለይ በገንዘብ ሚኒስቴር በኩል የወጡ ወደ 7 የሚደርሱ መመሪያዎች አሉ። በገቢዎች ሚኒስቴር በኩል ደግሞ የወጡ ወደ 9-10 አካባቢ የሚደርሱ መመሪያዎች አሉ። የተወሰኑት የበፊቱ የነበሩ የተወሰነ ማሻሻያ የተደረገላቸው ናቸው። አዳዲሶችም አሉ። 2008 ላይ የወጣውን የታክስ አስተዳደር አዋጅንና የገቢ ግብር አዋጅን መሰረት በማድረግ መውጣት ያለባቸው አዋጆች ናቸው። እንግዲህ እዚህ ላይ ስንመለከተው አንደኛ አንዳንድ መመሪያዎች መውጣት ካለባቸው ጊዜ ዘግይተው ነው የወጡት። 2008 ላይ የወጣው የታክስ አስተዳደር አዋጅ ከ2 ዓመት ተኩል በኋላ የታክስ ወኪልነትን መመሪያ አሁን ነው የጸደቀው፣ ላይክ ከ2 ዓመት ተኩል በኋላ ማለት ነው። ስቲል የታክስ ወኪልነት መመሪያው ቢወጣም ተግባር ላይ ውሎ የታክስ ወኪልነት ፈቃድ አገልግሎት እየተሰጠ ደግሞ አይደለም። አሁን 3 ዓመት እንዲሁ ባከነ ማለት ነው። ስለዚህ ዳይናሚካሊ ታክስ አስተዳደር አዋጅ ሲወጣ አብረው መውጣት ያለባቸው መመሪያዎች አብረው የሚሄዱበት አግባብ ቢሰራ በጣም ጥሩ ነው። ሌላው አንዳንድ መመሪያዎች ይሻሩ አይሻሩ የማይታወቁ ከተመሳሳይ ኬዞች በተለያዩ መመሪያዎች ማኔጅ እየተደረጉ ለግብር ከፋዩ በጣም አስቸጋሪ የሚሆኑባቸው ነገሮች ለምሳሌ የተጨማሪ እሴት ታክስ ተመላሽ ስለሚደረግበት የወጣ መመሪያ አለ 148/2011። ይሄ መመሪያ አሁን 4 መመሪያዎችን አዋህዶ ነው ወደ አንድ የመጣ መመሪያ ቁጥር 1596፣ 20/2001፣ 23/2001 እና 24/2000። እነዚህ 4 መመሪያዎች በአንድ ላይ ሆነው በአንድ መመሪያ ሲመጡ ለንግዱ ማህበረሰብ ቀላል ይሆናል፣ መብቱንም ይጠይቃል፣ ግዴታውንም ይወጣል። በዚህ መንገድ ይሄዳሉ። አንዳንዶቹ ደግሞ ዞር ተብሎ ታይተው የማይታወቁ ያን 1994 ዓመተ ምህረት አዋጆችና መመሪያዎች ሲወጡ እንደወጡ እስከዛሬ ድረስ ተነክተው የማያውቁ የወጡ መመሪያዎች አሉ። ለምሳሌ የቅድመ ግብር ክፍያ ስርዓት አፈጻጸም መመሪያ በ1995 ዓመተ ምህረት ያኔ የተላለፈ መመሪያ ከ16 ዓመት በኋላ አሁን ዘንድሮ ነው እንደ አዲሱ ነው የወጣው። ይሄ የሚያሳየው ምንድነው? ገቢዎች ሚኒስቴር ዳይናሚካሊ በየጊዜው በዓለም አቀፍም በሀገር አቀፍም ደረጃ እየመጡ ካሉ ለውጦች ጋር በተያያዘ የንግዱ ማህበረሰብ ደግሞ ከሚያነሳው ችግሮች ጋር በተያያዘ በየጊዜው የሚቀያየሩ ነገሮችን ያለ መስራት ነገር ይታያል። አሁን ከርሞ በአንድ ዓመት 17 መመሪያ ማውጣት ቢያንስ ችግሮቹን በደንብ አይቷቸዋል ብለን እናስባለን። ግን በዚህ በአንድ ዓመት ደግሞ የሚያልቅ ነገር አይደለም። አሁን እኔ እንደ እንትን ሳጀስት ማድረገው ምንድነው ሁልጊዜ የግብር ኮርት ኬዝስ አሉ። ደንበኛው ይግባኝ ይላል፣ ለግብር ይስማኝ ይሄዳል። ኬዞቹን በማየት እንደዚህ አይነት ኬዞች እንዳይደገሙ መመሪያዎች ከዛ እየተነሳ እየወጡ መሄድና መስተካከል መቻል አለባቸው። ማለት ዞሮ ያ ሁለቱ ግብር ከፋዩና ግብር አስከፋዩን አላግባባ ያሉ ነገሮችን በመመሪያ የተመለሱ ሊሄዱ የሚችሉበት አግባቦች መፈጠር መቻል አለባቸው ሁል ጊዜ። ስለዚህ ረጅም ጊዜ ሳይታዩ የሚቆዩት ነገሮች መስተካከል አለባቸው። ከዚህ በተጨማሪ ከሂሳብ መዝገብ አያያዝ ጋር በተያያዘ አዲስ ዳይሬክቲቭ 152/2011 የወጣው ማንኛውም ነጋዴ ሂሳብ መዝገብ መያዝ ግዴታ ያለበት ወይም ደግሞ በፈቃድ ሂሳብ መዝገብ መያዝ አለብኝ ብሎ የሚያስብ ክሊርሊ ሂሳቡን እንዴት መያዝ እንዳለበት የሚያስረዳና በመካከል ሊኖር የሚችለውንም አለመግባባት በእጅጉ የሚፈታ ነው። አሁን ይበል የሚያሰኝ ነገር ነው፣ ጥሩ ነገር ነው። ስለዚህ በዚህ አግባብ
ግብአቶችን ደግሞ ከግብር ሰብሳቢውም ከሌላውም ደግሞ እየመጣ ማስተካከል የሚችሉበትን ነገሮች የተስተካከሉ መሄድ አለባቸው። ለዚህ ነገር ግን እኔ ማስበው ምንድነው ወይ እንደ ሪሰርች ኤንድ ዴቨሎፕመንት ቲም አይ ዶንት ኖ ሊኖራቸው ይችላል ብዬ አስባለሁ። በየጊዜው እነዚህ ነገሮች ከምን አንፃር ነው መፈተሽ አለባቸው። ሐሳብ የሚዋጣበት ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ተግባር ለመጀመሪያ ላይ ያልታዩ ግን በኋላ ላይ ስራ ላይ ስንገባባቸው የማያስኬዱ አሰራሮች ሊፈጠሩ ይችላሉ። እነሱን ሰው ሐሳብ የሚሰጥበት መመሪያዎች ላይ ኮንትሪቢዩት የሚደረግበት መንገድ ቢፈጠር በጣም ጥሩ ነው ብዬ አስባለሁ። ስለዚህ ዘንድሮ ገቢዎች ሚኒስቴር እነዚህን መመሪያዎች በማውጣት ራሱን ኦፕን እና ትራንስፓረንት በማድረግ ይሄ የኦዲት አሰራሩንና የሂሳብ መዝገብ አያያዙን ሲምፕሊ እኔ ባልኩ ትቀበላለህ ካልተቀበልክ ግን የሚለውን አነጋገር ትቶ በመመሪያ ከንግዱ ማህበረሰብ ጋር ለመግባባት መጀመሩ በጣም ጥሩ የሚያሰኝ ነው። ቢኮዝ ከዚህ በፊት በነበሩት አሰራሮች ሁሉ ነገር በኦዲተሮቻችን ውሳኔ የሚሄድ ነው። አንዳንድ የንግዱ ማህበረሰብ ሊያገኛቸው ማይችላቸው ግን በገቢዎች ሚኒስቴር በተለያዩ ዳይሬክቶሬቶች እየተፈረሙ የሚወጡ ሰርኩላርስ አሉ which ነጋዴው የማያውቃቸው። ስለዚህ በግብር አከፋፈል በኦዲቲንግ በሂሳብ መዝገብ አያያዝ ጊዜ እየወጣ ከሸልፍ ይሄው እንደዚህ ሚል ሰርኩላር አለ እየተባለ አለመግባባቶች ይፈጠሩ ነበር። እነዛ ሰርኩላሮች አሁን መክነው ወደ መመሪያ ወጣው ኦፕንሊ ምን ይዝልህ ይሄን ወጪ ነው ይሄን ገቢ ነው በዚህ መንገድ ካልሰራ እንደዚህ በዚህ መንገድ ሰርታ ከገኘ ይሄ ፕሪቪሌጅድ እና የሚባልበት አሰራር እየተፈጠረ መምጣቱ በእጅጉ የሚያስመሰግን ነው። በዚያው ልክ ደግሞ የግብር አከፋፈል ታይማችን ነው። ነጋዴ ጊዜው ገንዘብ ነው። የግብር አከፋፈሉን ቀለት ከወርልድ ባንክ ኢንዴክስ ኢዝ ኦፍ ዱይንግ ቢዝነስን እያቀለል ነው በመጣን ቁጥር ነጋዴውም ደስተኛ እየሆነ ይከፍላል። የሀገራችንም የኢንቨስትመንት አማራጭ ማየት የሚችሉ የውጭ ሀገር ፎሬን ዳይሬክት ኢንቨስተርስ ለመምጣት አሁን ስለ ግብር አከፋፈል ከየት ማን ምን መረጃ ያገኛል? አሁን ይሄ የታክስ ወኪል ቶሎ መጀመር አለበት የሚባለው እኮ የታክስ ወኪሎች እኮ ስራ በጀመሩ ቁጥር ማንኛውም ሰው ሐሳቡን ለነሱ እየሰጠ እያማከረ መረጃም እየሰጠ ስራ ሊሰራ የሚችልባቸው አግባቦች ይፈጠራሉና ትራንስፓረንትሊ መረጃ የሚገኝበት መንገድ መፈጠሩ የሚያስመሰግን ነው። ግን ረጅሙን መንገድ ጀምረናል ብዬ አስባለሁ። የሚቀሩን ነገሮች ደግሞ ባንድ ላይ ሆነን ነጋዴውና ግብር ሰብሳቢው እንደ ባላጋራ ሳንተያይ ባንድ ላይ ሆነን ለአንድ ሀገር እንደምንሰራ እየተሳሰብን በገቢዎች ሚኒስቴር በኩል ነጋዴ ሌባ ነው፣ ነጋዴ አጭበርባሪ ነው፣ ነጋዴ እንዲህ ነው የሚለውን አቲቲዩድ ሰራተኞቹ በመተው በንግዱ ማህበረሰብ በኩል ደግሞ በግብር አስከፋይ መስሪያ ቤት ሰራተኞችን በመጥፎ አይን ባለማየት ተናቦ በመስራት የሀገራችንን የገቢ እድገት በማሳደግ ዞሮ ዞሮ ለሚፈለገው ዓላማ ለማዋል መስራትን ይጠይቃል ብዬ አስባለሁ። በጣም ጥሩ። ምናልባት እንደ ችግር እንደ ጥቆማ የቀረበ ነገር አለ። አሁን የመመሪያ ዝግጅት ላይ አንዴ አዋጁ ከወጣ በኋላ ለረጅም ዓመታት በተደጋጋሚ ጥያቄዎችን ቢኖሩ ምላሽ ሳይሰጥ የቆየበት ሁኔታ እንዳለ ተጠቁሟልና ምናልባት እናንተ የለያችሁት አሁን ከዚህ በኋላ ለሚኖረው ነገር ምን አይነት መደላደል እንዳለ ለማሳየት ማለት ነው። መመሪያዎችን አሁን እንደየጊዜው እንደየዘመኑ እንግዲህ አገልግሎት ሰጪዎች ናቸው። አገልግሎት ተቀባዩን ያማከለ እንዲሆን ከማድረግ አንጻር ምን አይነት ዝግጅቶችና ስራዎችም አሉ የሚለውን እናንሳና ወደፊት መታየት አለባቸው የሚለውን ደግሞ ድጋሚ እንሰጣለን። እሺ ኦኬ እንግዲህ እውነት ነው። አዋጆቹ የታክስ አዋጆቹ የተሻሻሉት 2008 ነው። ተሻሽለው የጸደቁት 2008 ነው። ደንብም አለ፣ ገቢ ግብር ደንቡ አለ፣ ገቢ ግብር አዋጁ አለ። የታክስ አስተዳደር አዋጅ የሚባል ቀደም ሲል በነበሩ በተለያዩ የታክስ ህጎች ተበታትነው የነበሩ የታክስ አስተዳደር አስፔክት ያላቸውን ጉዳዮች አጠቃላይ የወጣ ለመጀመሪያ ጊዜ የታክስ አስተዳደር አዋጅ የሚባል አዋጅ ጸድቋል 2008 ላይና እነኚህ የወጡትን አዋጆች ተሻሽለው የወጡትን አዋጆች ለማስፈጸም የሚወጡት መመሪያዎች በርካታ ናቸው። ገንዘብ ሚኒስቴር የሚያወጣቸው በርካታ መመሪያዎች አሉ። ገቢዎች ሚኒስቴር እንዲያወጣቸው የሚፈልጉ በርካታ መመሪያዎች አሉ። እነዚህ መመሪያዎች ማዘጋጀት የተጀመረው አዋጆቹ ጸድቀው እንደወጡ ወዲያው ነው የተጀመረው። ነገር ግን ብዙ ዝግጅቶች ይጠይቃሉ። ወዲያውኑ መመሪያ ብቻም አይደለም፣ አሰራር ስርዓት ይዘረጋል። የመረጃ ቴክኖሎጂ ጋር ህጉን ማጣጣም ያስፈልጋል። ከወጡት ህጎች ጋር የመረጃ ቴክኖሎጂዎቻችንን ማጣጣም ያስፈልጋል።
መመሪያዎቹ በሶስተኛ ደረጃ የምናያቸው ናቸውና እንደነዚህ አይነት ሰፋፊ የአሰራር ለውጦች ሲደረጉ ነው የቆዩት። በአጠቃላይ ትልቅ ሪፎርም ላይ ነው የቆየው መስሪያ ቤቱ ማለት ይቻላል። የወኪሎችንም በሚመለከት ለመጀመሪያ ጊዜ የታክስ ወኪል እንደሚኖራቸው ታክስ ከፋዮች ግብር ከፋዮች የታክስ አስተዳደር አዋጁ ይደነግጋል። ለነዚህ የታክስ ወኪሎች ላይሰንስ የሚሰጠው ገቢዎች ሚኒስቴር ነው። ገቢዎች ሚኒስቴር ለነዚህ ወኪሎች ለታክስ ወኪሎች ላይሰንስ ስለሚሰጥበት ሁኔታ ስለ አሰራሩ የታክስ ወኪሉ ከታክስ ከፋዩ ጋር ያለው ግንኙነት የታክስ ወኪሉ ከግብር ባለስልጣኑ ጋር የሚኖረው ግንኙነት ተጠያቂነት ምን ይመስላል የሚለውን አጠቃላይ ሁኔታ ማስቀመጥ ያስፈልጋል። አሰራሩ ግልጽ መሆን አለበት። መጨረሻ በመመሪያ ወጥቶ መውጣት አለበት እና እነዚህ ነገሮች መመሪያ አርቅቆ መመሪያ ከማጽደቅ በላይ የአሰራርና የመረጃ ስርዓት ጋር እንዲጣጣም የማድረግ ስራዎች ሁሉ ስለነበሩ እነኚህ ስራዎች ሁሉ ሲሰሩ ነው የቆዩት። በተለየ ሁኔታ አሁን 2011 መጨረሻ ወይም አጋማሽ ላይ በፍጥነት እነዚህ ጉዳዮች እንዲያልቁ የተደረገው ቅድም ካልኩት መንግስትም ለጉዳዩ ከሰጠው ትኩረት አንጻር ነው እንጂ የተወሰነ ዘግይተዋል ማለት ይቻላል። ግን በዛ መጠንም በኋላ ላይ ይሄን ነገር ኮምፐንሴት ለማድረግ ለማካካስ ሞክረናል በተወሰዱት የአመራር እርምጃዎች ማለት ነው። ስለዚህ ወደፊት እንግዲህ ለኛ እንደ ቻሌንጅ ሆነው የምናያቸው ቅድም እንደተገለጸው የገቢዎች ሚኒስቴር ከየትኛው የመንግስት መስሪያ ቤት በላይ በመመሪያ ብዛት የታወቀ ነው። 200 ወደ 200 የሚጠጋ ከነባር መመሪያዎች ጋር ወደ 200 የሚጠጋ መመሪያ አለው። ይሄ መመሪያ አንድ ጊዜ ወጥቶ የሚቀመጥም አይደለም። በየጊዜው ይሻሻላል፣ ይሰረዛል፣ ይሻሻላል፣ ይቀየራል፣ አፕዴት ይደረጋልና የመመሪያ ማውጣት የማሻሻል እነዚህ የህግ ፍሬምወርኩ ጋር በተያያዘ ከህግ አዋጅ ማነው ከታክስ አዋጆች፣ ደንቦች፣ መመሪያዎች ጋር በተያያዘ ያለው ስራ በጣም ሄክቲክ ነው። በጣም ከስፋቱ የተነሳ ከመመሪያዎች ብዛት የተነሳ ግብር ከፋዩን አይደለም እኛን ራሳችን በጣም ያደናግራል። ስንቱን መመሪያ ነው ኮምፕሬንድ አድርገህ ልትይዝ የምትችለው እና በእርግጥ እያንዳንዱ የስራ ክፍል 200 መመሪያ ማንበብ ማወቅ አይጠበቅበትም። ያንን ስራ ክፍል የሚመለከተው መመሪያ ይዞ ነው የሚሰራው። ወደ ላይ ወደ አመራሩ ስትመጣ፣ ወደ አማካሪዎች፣ ወደ ባለሙያዎች ስትመጣ እነዚህ መመሪያዎች ሁሉ ማወቅ ይጠበቅባቸዋል። እነዚህ መመሪያዎች ሁሉ ያሉበትን ደረጃ ያስነሱ ያሉትን ችግር የግብር ከፋዩ በየትኛው መመሪያ ላይ ነው ችግር እያነሳ ያለው የትኛው መመሪያ ነው መሻሻል ያለበት መስተካከል ያለባቸው ነገሮች ምንድናቸው የሚለው ሁሉ በየጊዜው ማሰብ ማጥናት መረጃዎችን ማሰባሰብ ይጠይቃል። ስለዚህ እንደተባለ ዋናው የመረጃ ክፍተታችን እና ከግብር ከፋዩ ጋር ያለን ግንኙነት ሉዝ መሆኑ ነው አንዱ ትልቁ ችግር። ስለዚህ ከግብር ከፋዮቻችን ጋር መረጃ በመለዋወጥ በተለይ የተለያዩ መድረኮችን እንደዚህ በማዘጋጀት ስልጠናዎችን በማዘጋጀት ከነሱ ግብአቶችን ማግኘት መቻል አለበት የታክስ አስተዳደሩ። አለበለዚያ እሱ የታክስ አስተዳደሩ ያሉበትን ችግሮች ሊያውቅ አይችልም እና ግብር ከፋዩ ጋር ያለንን ግንኙነት ማሻሻል መቻል አለብን ብዬ አስባለሁ። ግብር ከፋዩ ደግሞ የታክስ ባለስልጣኑን እውነቱን ለመናገር መፍራት የለበትም። ምክንያቱም ይሄ ግብር ባለስልጣን መስሪያ ቤት የግብር ከፋዩ አገልጋይ ነው መሆን ያለበት። ግብር ከፋዩ ነው ደሞዝ የሚከፍለው ይሄንን ተቋም በጀቱንም የሚመድብለትም እኮ ያው ዞሮ ግብር ከፋዩ ነው። ለግብር ከፋዩ የሌሎች መስሪያ ቤቶች ሊሰጡት ከሚገባው ክብር በላይ ግብር ከፋዩ ክብር ማግኘት ያለበት ታክስ ኦቶሪቲው ላይ ነው እውነቴን ለመናገር እና ምንም አይነት መሸማቀቅ አያስፈልግም። የግብር ከፋዩ መብት በግልጽ መታወቅ አለበት። አሰራሮቻችን ግልጽ መሆን አለባቸው። ለግብር ከፋዩ በወቅቱ በጊዜው መድረስ አለባቸው። ዲስከሽኖች መደረግ አለባቸው። ስልጠናዎች መሰጠት አለባቸው። ግልጽነት በጣም ወሳኙ ነገር ነው። ከዛ ቀጥሎ ፍትሃዊነት ነው። ግልጽነት ሲጓደል ፍትሃዊነት ይጓደላል።
ምክንያቱም የተለያዩ ቫይስ ወይም ደግሞ እነዚህ የማይፈለጉ የግለሰቦች ፍላጎቶች እዛ ውስጥ አልቃ ይገባሉ። ግብር ከፋዩ ምን ማለት እንዳለበት፣ ምን ማድረግ እንዳለበት፣ ምን መብት እንዳለበት፣ ምን ኃላፊነት ተጠያቂነት እንዳለበት በግልጽ የማያውቅ ከሆነ በቀላሉ ይወናበዳል። በቀላሉ ለብልሹ አሰራሮች ይጋለጣል ማለት ነው። ስለዚህ እኔ ከአሁን በፊትም በጣም ያስቸግረን የነበረውና ወደፊት መሻሻል አለበት ብዬ የማስበው ከግብር ከፋዩ ጋር የታክስ አስተዳደሩ የሚኖረው ግንኙነት ግልጽና በመተማመን ላይ በመደጋገፍ ላይ የተመሰረተ መሆን መቻል አለበት። ትረስት በመካከላችን መፈጸም መቻል አለበት። ህብረተሰቡም ቢሆን እንግዲህ ግብር ከፋዩ የህብረተሰቡ አካል ነው። ከውጭ ስለ ግብር ባለስልጣን መስሪያ ቤቱ ስለ ታክስ ኦቶሪቲው ያለው አመለካከት የሚነገረው ነገር በሙሉ በልኩ መሆን መቻል አለበት። ግብር ከፋዩን ቀርቦ ለማወቅ መሞከር ተገቢ ነው። ያን የግብር ባለስልጣኑ ማለት ነው። የታክስ ኦቶሪቲው ያሉበትን ችግሮች የአሰራሩ የሚፈጥራቸው ሀስሎች ለማወቅ መሞከር ያስፈልጋል። ስለዚህ ሁለቱ አካላት ተቀራርበው ከምን ጊዜውም በላይ በመካከላቸው የሚፈጠሩ ችግሮችን ለመፍታት አብረው መስራት አለባቸው የሚል ሀሳብ አለኝ። ጥሩ። ይሄ እንግዲህ እንደ ተቋም ከአገልግሎት አሰጣጥ ጋር ነው። ምናልባት መመሪያዎችን በየጊዜው እየፈተሹ ለመቀየር ራሱ ለማስተዳደርም በቂ እውቀትና ግንዛቤ የሚፈልግ ይመስለኛልና ከዛ አንፃር ምናልባት በአመራሩ በኩል የነበረው ተግዳሮት ምንድን ነበር? ያ አመራር በየጊዜው መቀያየር ከሱ ጋር ተያይዞ አሁንስ ይሄን በዘላቂነት ለመፍታት ምንድን ነው የታሰበው? አቶ ተስፋ፣ አንዳንድ ችግሮች ይከሰታሉ። እነዛን ችግሮች ደግሞ መንስኤያቸው የህግ ወይም የመመሪያ የአሰራር ችግር ሲሆን እነዛን ፈጥኖ አለማሻሻል ይሄ ቀደም ሲል በስፋት የሚታይ ችግር ነው የነበረው። እነዚህ በተለይ አሁን ከአዲስ ከወጡት አዋጆች የገቢ ግብር አዋጅና የታክስ አስተዳደር አዋጅም እነዚህን አዋጆች በተሟላ ሁኔታ ለማስፈጸም መውጣት ያለባቸው እነዚህ ዝርዝር መመሪያዎች ሳይወጡ የዘገዩበት ምክንያት እንደተጠቀሰው እስከ 2 ዓመት ድረስ የቆዩ አሉ። ይሄ ምክንያቱም በሁለት መልኩ ነው ማየት የሚያስፈልገው። አንደኛው ያው በወቅቱ የነበርንበት ሁኔታ እንደ ሀገርም ተቋሙም ራሱ የነበረው የኃላፊዎች ተረጋግቶ ስራ ላይ የመቆየት ሁኔታ ትንሽ ክፍተት ነበረው። ያ የራሱ እንትን አለው። ሁለተኛው ግን ከወጡት መመሪያዎች አይተን እንደሆነ ቀደም ሲል ኦልሬዲ የነበሩ መመሪያዎች ከአዲሱ ህግ ጋር የማጣጣም የማስተካከሉ ያን በፍጥነት ለመስራት ተሞክሯል። ምክንያቱም እውቀቱም ልምዱም በፊት ስለነበረ ማለት ነው። ሆኖም ግን አዳዲስ ቀድሞ ያልነበሩ መመሪያዎች ማውጣት ላይ አዲስ እውቀት ይጠይቃል ማለት ነው። አዲስ መመሪያዎች በፊት ያልነበሩ ልምዶቹም አልነበሩም በእኛው ሀገር ማለት ነው። አሁን አንዱ የተጠቀሰው ይሄ ለታክስ ወኪሎች የሙያ ብቃት ማረጋገጫ መስጠት ቀደም ሲል ያልነበረ አዲስ አሰራር ነው። ይሄ አዲሱ ህግ ይዞት የመጣ ነው ማለት ነው። ስለዚህ የሌሎች ሀገሮችን ልምድ ማየት ይጠይቃል። በፊት በሀገራችን ላይ ልምዱ ስላልነበረ ማለት ነው። ያ የተወሰነ ጊዜ ወስዷል። እንደዚህ አይነት አዳዲስ ህጎች ኢቭን እስካሁን ያልወጡም አሉ። ተጨማሪ ብዙ ልምድ ማየት የሚጠይቁ የሌሎች ሀገሮችን ልምድ ማየት የሚጠይቁ ቀደም ሲል ያልነበሩ መመሪያዎች እንደዚህ አይነት ጊዜ የሚጠይቁን አሉና ሌላው ምክንያት ይሄ ነው። በዛ ምክንያት ነው እንግዲህ እነዚህን ነገሮች ወደፊት እንደዚህ እንዳይከሰቱ ለማድረግ አንዱ ትልቁ ተቋሙ እነዚህ በተለይ ከአሰራር ማሻሻያ ጋር ከህጎች ማሻሻያ ጋር በተያያዘ በየጊዜው ፊድባክ የሚያገኝበትን ከግብር ከፋዮች ከሚፈጽሙ ሰራተኞች መረጃዎችን የሚያገኝበትን ስርዓት ማስቀመጥ ነው አንዱና ትልቁ ነገር። በተቋሙ ውስጥ ቀደም ሲል የጥናትና ልማት ዳይሬክቶሬት አለ። በእርግጥ በሚፈለገው ደረጃ በተሟላ አቅም እየሰራ አልነበረም። ያ አሁን
የተሟላ አቅም እንዲኖረውና በሚፈለገው ደረጃ እንዲሰራ ማድረግ ይጠይቃል። ይሄ እንግዲህ የሚያካሂዳቸው ጥናቶች አንዱ እነዚህ ምንድናቸው በህጉ ላይ ያሉ ክፍተቶች፣ በአሰራር ላይ ያሉ ክፍተቶች፣ የግብር ከፋዮቻችንስ የእርካታ ደረጃ ምን ላይ ነው በየጊዜው እንግዲህ አንዱ እንደዚህ አይነት ክፍተቶች እየበዙ በመጡ ቁጥር የግብር ከፋዮቻችን የእርካታ ደረጃም እየቀነሰ ነው የሚመጣውና እነዚህን በየአመቱ ያጠና ይሄንን መልሰን የሚገኘውን መረጃ አሰራሮቻችንን ህጎቻችንን ለማሻሻል ጥቅም ላይ የምናውልበትን አካሄድ ነው የምንከተለውና በዚህ መልኩ ተቋሙ እየሰራቸው ያሉ ስራዎች አሉ። አሁንም ይሄንን ነገር የማጠናከሩን ስራ እየሰራ ነው ያለውና ወደፊት እነዚህ ነገሮች አጠናክሮ መሄድ ከተቻለ ችግሮቹ እየተቀረፉ ይሄዳሉ ብዬ ነው የማስበው። ሌላው ትልቁ ነገር ተቋሙ ወይም መንግስት ለግብር ከፋዩ አገልግሎቱን ለማሳለጥ የተሻለ አገልግሎት እንዲያገኝ የሚዘረጋቸው አሰራሮች አንዳንድ ጊዜ መንግስት የተወሰኑ ነገሮችን እያጣ ነው ይሄን ነገር የሚያደርገው። ለምሳሌ ብንወስድ አሁን አንድ የተደረገው ማሻሻያ ምንድነው? የተጨማሪ እሴት ታክስ የክፍያ ጊዜን ለአነስተኛ ግብር ከፋዮች በየወሩ እንዲከፍሉ ከማድረግ ይልቅ ወደ 3 ወር ከፍ አድርጎታል። በየ3 ወሩ ይሄ እንግዲህ የሚደርስባቸውን መጉላላትም ለመቀነስ ጭምር ነው። ይሄን ግብር ከፋዩ ሊያደንቀው ይገባል። በዚህ ምክንያት ደግሞ የመንግስትንም ታክስ ሊከፍል የሚገባውን አቢዩዝ ማድረግ የለበትም። ገንዘብ እጁ ላይ ሲቆይ ሊያሳሳው ደግሞ ይችላል ለመክፈል። እንደዚህ አይነቱን ነገር ማስወገድ አለበት። በሱ በኩልም ታማኝነቱን የበለጠ መግለጽ ነው ያለበት መንግስት ተጨማሪ ማሻሻያዎችን እንዲያደርግ ማለት ነው። አለበለዚያ ግን ወደ ቀድሞ ሁኔታ እንዲመለስ የሚያደርጉ ድርጊቶችን መፈጸም የለበትም። ታማኝነቱን የበለጠ እያጠናከረ መሄድ ይኖርበታል። አሁን በአገልግሎት አሰጣጡም ላይ በርከት ያሉ ነገሮች አሰራሮች ስራ ላይ እየዋሉ ነውና በግብር ከፋዩም በኩል የበለጠ ለዚህ ነገር መንግስት ለሚወስዳቸው እርምጃዎች አድናቆት መግለጽ ብቻ ሳይሆን በተግባርም በራሱ በኩል ለውጦቹ ደግሞ መኖር ማሳየት ይጠበቅበታል የሚለውን ለማንሳት ጥሩ። እንግዲህ መመሪያዎቹ ላይ ምን አይነት ለውጦች መጥተዋል፣ በመልኩ ጥቅም እየሰጡ ነው የሚለውን አይተናል። ቀጣይስ መታየት የሚገባቸው ምናልባት መመሪያው ኖሮ በአተገባበር ላይ የሚታዩ ክፍተቶች ካሉ በተለይ ዋናው ነገር አገልግሎት ተቀብሎ የሚስተናገደው አካል ነውና ሀሳብ ሰጪው ከዛ አንፃር ምናልባት እንደ ከተማ አስተዳደርም ተገልጋዮች የሚያነሱት ነገሮች ካሉ እናያለን። የሁለታችሁን አንድ ላይ እንቀበል ብዬ ነው። ኢንጂነር እስቲ እሺ መመሪያዎችን ያወጡ ያስተካከሉ ከመሄድ አንፃር የገቢዎች ሚኒስቴር ኮሚትመንት አሁን እያየን ያለ ነው፣ የሚመሰገን ነው። በተለይ ቀደም እንደተባለው ቫት በየወሩ ሪፖርት ከማድረግ ይልቅ በ3 ወር ሪፖርት የማድረጉ አዋጅ ሲወጣ አንዳንድ ነጋዴዎች ሲምፕሊ ምንም ብዙ እንቅስቃሴ ሳይኖራቸው በጣም የሚያደክማቸው ስለነበረ ትልቅ ምርታ ነው። ከዚህ በተጨማሪ 15% የመንግስት ተቋማት ለመንግስት ተቋማት ለሚፈጸም ግዢ 15% ቫት ሲከፈል 15% ዊዞልድ ነበር የሚደረገው። ያንን 7.5% ዊዞልድ እንዲደረግ 7.5% ደግሞ እንዲወስዱ፣ ምክንያቱም ሲቀናነስ ትልቅ እንትና ይሄ ምንድነው የተጨማሪ እሴት ታክስ ተመላሽ በሚጠየቅበት ጊዜ በጣም ብዙ ገንዘብ ሚኒስቴር መስሪያ ቤቱ ላይ ገቢ ሰብሳቢ ላይ ይከማችና ታክስ ተመላሽ ብሎ ነጋዴዎች ሲጠይቅ ልክ ቅድም ነጋዴዎቹ ያሳሳቸዋል እንደሚባለው አይ ዶንት ኖ እንግዲህ ገቢዎች ያሳሳው እንደሆነ አላቅም ኦዲት ካላደረግ አልሰጥም ደግሞ ይላል። ስለዚህ ኦዲቲንግ በራሱ 6 ወር አሁን ፋይል አለ 6 ወር 1 አመት ይፈጃል። ስለዚህ ነጋዴውም ደግሞ አንዳንዱ ነጋዴ የስራ ዝግጅትም ወይም ደግሞ ሂሳቡን በአግባቡ ሰንዶ አላስተካከለ ይሆናል ኦዲት የምትባለው ነገር ሊፈራ ይችላል። ስለዚህ የተጨማሪ እሴት ታክስ ተመላሽን ላይጠይቅ ይችላል። ስለዚህ ነጋዴውም ሂሳቡን በአግባቡ ሰንዶ በመያዝ በተቀመጠው የጊዜ ገደብ መሰረት የተጨማሪ እሴት ታክስ ተመላሹን እየጠየቀ የሚከፈለውን እየከፈለ መሄድን በእጅጉ የሚጠይቅ ነገር ነው። አሁን ትልቁ ነገር አፈጻጸሙ ላይ ነው። አፈጻጸሙ ከምን ይጀምራል?
በሃይ ሌቭል የተቀመጡት የገቢዎች ሚኒስቴር ከፍተኛ አመራሮች የተገነዘቡትን ያክል መመሪያዎቹ ላይ ከታች ያሉት ሰዎች ገብቷቸዋል ወይ ነው ጥያቄ። ትልቅ የሆነ ጋፕ አለ ማለት ቅድም እንደተባለው እነዚህ ሁሉ መመሪያዎች ከታች ወርደው አፈጻጸም ላይ ሲሰራ በማያውቁትና ባልተረዱት ነገር ችግርንም ለመፍታት የሚቸገሩበት አግባብ ስላለ ኢንቴንሲቭሊ ባለሙያዎቹ ግንዛቤውን እያዳበሩ መሄድ አለባቸው። የመጀመሪያው ነገር። ሁለተኛ አንድ መመሪያ ከወጣ በኋላ ቶሎ ፈጽሞና ያለውን ነገር እየተጠቀምንበት ካልሄድን የንግዱ ማህበረሰብ ሊሆን ይችላል ወይም ገቢ ሰብሳቢ ተቋሙ ሊሆን ይችላል ሉዝ የሚያደርጋቸው ነገሮች ይኖራሉ። ምክንያቱም ያው የሊኩዊድ ካሽ ጉዳይ ስለሆነ ማለት ነው። ስለዚህ መመሪያዎቹ ቶሎ ተፈጻሚ ሊሆኑ የሚችሉበትን አሁን የታክስ ወኪልነት ፈቃድን ለምሳሌ መመሪያው ከወጣ ያለውን ነገር ቶሎ አይቶ መሄድ ነው። ለዚህ ደግሞ ትልቁ መፍትሄ የሚሆነው ቅድም እንዳልኩት የተወሰነ ስፔሻላይዝ ያደረገ ግሩፕ እንደ ሪሰርች ቲም አዋቅሮ ሊሰራ የሚችልበትን አግባብ መፍጠር ነው እንጂ እኔ አሁን መሪዎች ስለተቀያየሩ እንደዚህ የሚለውን ነገር እኔ በብዙም አልቀበለው ለምንድን ነው መሪዎች ሲመጡ ሲስተም ውስጥ ነው የሚገቡት። ከስር ያሉ ባለሙያዎች ግን ይሄን ነገር ይዘው በአግባቡ እየተከታተሉ የሚሄዱበት አግባብ ከተፈጠረ ያለማቋረጥ ስራዎች መሰራት አንድ ሰሞን ሞቅ አንድ ሰሞን ቀዝቀዝ አንድ ሰሞን ሞቅ የሚለው ነገር እየቀነሰ ሊሄድ የሚችልበት አነሳስ ሊፈጠር ይችላል ብዬ አስባለሁ። ሌላው የንግዱ ማህበረሰብ በእጅጉ የሚያነሳው ምንድነው እነዚህ ሁሉ መመሪያዎች ወጥተዋል፣ ግን ማጆሪቲው የንግድ ማህበረሰብ አካውንቲንግ ፕሪንሲፕልን አውቆና ተረድቶ የሚነግድ አይደለም እና ስራውን የሚያሰራው አይዘር በሂሳብ ባለሙያ ነው ኦር በሂሳብ አዋቂ። እነዚህ ሁሉ መመሪያዎች ስለ መውጣታቸው ከ50% በላይ ነጋዴ አልሰማም ብዬ ገምታለሁ። ላይሰማም ሁሉ ይችላል። ነገር ግን ሂሳቡን የሚሰሩት ሂሳብ አዋቂዎችም ኦር በአካውንቲንግ ተመርቀው ሂሳብ ባለሙያ ተብለው የተቀጠሩ ሰራተኞች ግን ማወቅ ደግሞ አለባቸው። አሁን በንግዱ ማህበረሰብ እየተፈጠረ ያለው ችግር ምንድነው? ሂሳብ አዋቂዎች እነዚህን ፕሪንሲፕልስ ተረድተው ለገቢ ሰብሳቢ ተቋሙ ሪፖርት ማድረግ አለባቸው። በኋላ ላይ የሚፈጠሩ ክፍተቶች ካሉ ወይም በህግ አለመስራት ነገር ካለ ነጋዴው ብቻውን ተጠያቂ መሆን የለበትም። ሂሳብ አዋቂዎችም ደግሞ በህጉ መሰረት ባለመስራታቸው ከሂሳብ አዋቂዎቹ መጠየቅ ያለባቸው ነገር አለ። ስለዚህ ይህንን መመሪያ በኢትዮጵያ በመላ ኢትዮጵያ ለሚገኙ ሂሳብ አዋቂዎች ግንዛቤ እንዲኖራቸውና እንዲያውቁት አድርጎ እንዲፈጽሙትን በማድረግ ለየያንዳንዱን ሰው ግብር ከፋይ ሂሳብ በማሳወቅ ረገድ ስራዎችን በዚህ አግባብ እንዲሰሩ ምን እየተሰራ ያለ ነገር አለ ነው ትልቁ ጥያቄ። ምክንያቱም ሂሳብ ይቀርባል። አሁን እንግዲህ እስከ ጥቅምት 30 ባለው ሂሳብ ይቀርባል። በኋላ በኦዲት ጊዜ ይሄን አንቀበልም ይሄን እንቀበላለን ይባላል። ሂሳብ አዋቂው ለቆ ሊሆን ይችላል፣ ስራ አቋርጦ ሊሆን ይችላል፣ ወይ ደግሞ ተጨማሪ በጣም ብዙ እዳ ቢመጣበት ተጠያቂ የሚሆነው ነጋዴው ነው። ግን ከሂሳብ ከአካውንቲንግ ፕሪንሲፕልስ አንጻር የተፈጠሩ ስህተቶች ከሆኑ ነጋዴው ምን ያውቃልና ነው ተጠያቂ የሚሆንበት። ስለዚህ ወደ ሂሳብ አዋቂዎቹ የማውረድ ስራ መሰራት አለበት ነው። ሌላው ከዚህ ጋራ ከቻምበር ስፔሻሊ ቻምበር የንግዱ ማህበረሰብ ወኪል ነው። ባለፈው እነዚህ መመሪያዎች ሲጸድቁ ለኛ ተልኮ ግብአት መስጠት እንደቻል ነው ሁሉ ፓርቲኩላር የሆኑ መመሪያዎችን በተመለከተ እኛም አንዳንድ ግብአቶችን ከነጋዴዎቻችን ስናገኝ የሆነ ፕላትፎርም ተፈጥሮ ይሄ መመሪያ ከዚህ አንጻር እንዲህ አይነት ክፍተት እየታየበት ነው እስቲ እዩት እየተባለ እየተጠና የሚሄድበትን መንገድ መፍጠርን ይጠይቀናል። እንደዛ ከሆነ ቅድም አቶ በለጠ እንዳሉት በንግዱ ማህበረሰብና በገቢ ሰብሳቢ ተቋሙ መካከል ባለ መፈራራት አንዱ አንዱን ባለ መኮነን በፍቅር የመኖር ነገሮች ሊኖሩ ይችላሉ። ነጋዴውም ደስ ብሎት ግብር የመክፈሉ ነገር ያመጣል። ከዛ በተጨማሪ ግብር ከፋዩ ወደ ገቢዎች ግብር ለመክፈል ሲሄድ ግብር ከፋይ ነው ተከብሮ በአግባቡ መስተናገድ አለበት። በተወሰነ ደረጃ እየተስተናገደ ነው ያለው። በተለይ ጥሩ ግብር ከፋይ ደግሞ ልክ በቅርብ ጊዜ በቤተ መንግስት እንደተደረገው ሽልማት ያ መደረጉ ሐቀኛና እውነተኛ ግብር ከፋዮች ኢንከሬጅድ ይሆናሉ፣ ይበረታታሉ። ይሄን ያክል ግብር ከላይ ከፍሏል በቁጥር ኳንቲታቲቭሊ ተገልጾ መጠቀሱ እንትን የሚያስመሰግነው። ሁልጊዜ የምንሰማው ከላይ የሚባል ግብር ከፋይ ንብረቱ በዕዳ ተያዘ፣ ከላይ የሚባል ግብር ከፋይ እንደዚህ ተደርጎ ንብረቱ ታሸገ፣ እንደዚህ ሆነ ነው የምንሰማው። አይ ከላይ የሚባል ግብር ከፋይ ደግሞ እንዲህ በማድረጉ በፕራይም ሚኒስትሩ ተሸለመ ሲባል መስማት ራሱ አንድ ለውጥ ነው። ኢቭን መመሪያዎቻችንን ስናወጣቸው ብዙ ጊዜ አስተውላችሁ ከሆነ ከኔጌቲቭ አስፔክት ተነስተን ነው
እንዲህ እያደረጉ እየሰረቁ ስለሆነ ብለን ነው መመሪያ የምናወጣው። እንዲህ እየሆኑ እየተቸገሩ ስለሆነ ብለን ደግሞ ማሰብ እኮ አለብን። ነጋዴው ስራውን ሲሰራ በዚህ መንገድ እየተቸገረ ስለሆነ በዚህ መንገድ ልናቀልለት ይገባል። አሁን የታክስ ወኪልነትን ፈቃድ ለምሳሌ ብንወስደው ነጋዴው እኛ ድረስ እየመጣ ሁሌ ከሚመላለስ እንዲህ አይነት ስልጣን ያለው የታክስ ወኪል ብንሰጠው ለግብር አከፋፈሉ ይቀለዋል ብሎ አስበው ህግ ማውጣት በጣም ጥሩ ነው። በዚህ መንገድ ነጋዴው እየሰረቀ ስለሆነ እንዴት አድርገን ስክሪው ድራይቨር ይዘን እንዴት አድርገን እናጥብቅበት እየተባለ ከኔጌቲቭ አስፔክት ብቻ መታየት የለበትም። ሁልጊዜ ኔጌቲቭ ነገሮችን ብቻ እየሰማን መሄድ የለብንም። ልክ አንዳንድ ሰው የባንክ ብድር ይፈራልና የባንክ ብድር የሚፈራበት ምክንያት ምንድነው ሲባል ብዙ ጊዜ የሐራጅ ማስታወቂያ ያነባል። ግን ተበድረው ብድራቸውን የከፈሉ ሰዎችን ግን ሰምቶ አያውቅም። የማንንም ዜና ሰምቶ አያውቅም። ግን ሁልጊዜ የሐራጅ ማስታወቂያ ሲና እሱም ቢበደር እንደዛ ይመስለዋል። ስለዚህ በቃ እውነተኛ ግብር ከፋዮች ታማኙ ነው የሚሰሩ ምንም ፕሮፐርሊ እየሰሩ እንደዚህ ፕሬዝ መደረጋቸው መመስገናቸው በሀገር መሪ ፊት እንደዚህ መደረጋቸው ሌላውም ግብር ከፋይ ወደዚህ እየሄደ ይሄ ደግሞ ወርዶ ወደ ክልል ወደ ከተማ ሲመጣ ሁሉም ሰው ለግብር ከፋይነቱ እየተነሳሳ የሚሄድበት ትልቁ የነጋዴው ጥያቄ ግን የፍትሃዊነት ጥያቄ ነውና ለተወሰነው ሬድ ላይት ለተወሰነው ግሪን ላይት የሚሆንበትን አሰራር እያጠፋን ፍትሃዊ በሆነ መንገድ ስራ እስከሰራን ድረስ የንግዱ ማህበረሰብ በግብር አከፋፈል ላይ ያለው አቋም የጸና ነው። ጥሩ ምናልባት የመጨረሻ ሐሳብ ከሌለ ይሄን እንደማጠቃለያ እንወስደው። ምክንያቱም የተለያዩ ሐሳቦችና ምክረ ሐሳቦችንም እያቀረብን ነው። እነዚህ ጉዳዮች ዝርዝር ባለ መድረክ በፓናል ደረጃም ወደፊት የምንሄድባቸው ይሆናል። ዋናው ነገር የግብር አሰባሰብን ዘመናዊ አድርጎ ህብረተሰቡ ግብር ከፋዩም ደስተኛ ሆኖ አገልግሎት ሰጪውም የተሳለጠ አገልግሎት በመስጠት አገሪቱ የምትፈልገውን ከዘርፉ መገኘት ያለበትን ነገር ከማሰባሰብ አንጻር ይህንን ሐሳብ እንውሰድ። ያለን ሰዓት ስለገደበን ነው። ክቡራን ተመልካቾቻችን ስትከታተሉ የቆያችሁት በግብር አሰባሰብ ዙሪያ አሰራሩን ለማዘመን የሚረዱ 17 መመሪያዎች ከመጋቢት ወዲህ ተዘጋጅቷል። በእነሱ ዙሪያ ጠቅለል ያለ ውይይት ስናደርግ ቆይተናል። የዛሬውን በዚሁ አብቅተናል። መልካም ጊዜ